አይደል? አዎ አደይ እኮ ከመልክ መልክ ከጸባይ ጸባይ የሰጣት ሴት ናት። በዛ ላይ ደግሞ ታታሪ ሴት ናት። አቤት እሷን ያገባ ወንድ እንደው መታደሉ። ታድላ። ታዲያ እንደሷ ለመታደል ታታሪ ሰራተኛ እኔማ የጓደኛሽ ልጅ በአደይ ፍቅር ክንፍ ብሎ እየዞረልሽ ነው አልኳት። አታረጊም ወልዳ አረኩት። ለነገሩ እንኳን እኔም ጨምርላታለሁ። ምን? ስለ እኔና ስለ አደይ ጉዳይ እነግራታለሁ። ያው ጥሩ ጓደኛሞች መሆናቸውን አውቃለሁ። እሱም ብቻ እና ሌላ ነገር አለ? እማዬ አደይ ከዚህ ቤት የወጣችሁ ዴቭን አፍቅረው ነው። አደይ አታደርገውም። አድርገዋለች እማዬ። ዴቭን በጣም እያስጨነቀችው ነበር። ዴቭ ወይት አለ ፍቅር የምትነግረኝ ነገር እውነት ነው? ዴቭ የአደይንና የእሱን ፍቅር መናገር ከብዶት ዛሬ ላይ ደርሷል። ዛሬ ላይ ግን ወደ መጨረሻው ፓርት እየተጠጋ ይገኛል። በዛሬው ቪዲዮ ላይ የፍቅር እናት እውነቱን ገለጥለጥ አድርጎ ይነግራትና ታውቃለች የሚል ተስፋ አለን። ፍቅር እንግዲህ ዴቭን እንደምታፈቅረው ሁላችንም የምናቅ ነው። እስኪ በሁሉም ነገር ተናግራ ወይም ደግሞ አድርጋ ብዙ ነገር ብትፈጥርም ነገር ግን ዴቭንን ለግሏ ለማድረግ አልቻለችም። ዛሬ ደግሞ እስቲ ለማሚ ተናግሬ ምናልባትም እኮ ዴቭን ለእኔ ልታደርገው ትችላለች፣ ማለትም ግን አደይንና ዴቭ ሊጣሉ ይችላሉ፣ ላትፈቅድ ትችላለች ብላ አስባ እንግዲህ ዛሬ ላይ እውነቱን ለእናቷ ተናግራለች። እውነቱን ባይሆንም ነገር ግን ዋናውን ነገሮች ተናግራለች። ፍቅር የተናገረችውም እንግዲህ አደይ እኮ ከዚህ ቤት የወጣችው ዴቭን አፍቅራ ነው፣ ልታስቀምጠው አልቻለችም ብላ ነው እንግዲህ የተናገረችው። በእውነት ልታስቀምጠው ያልቻለችውስ ፍቅር ናት። አደይን ግን አላስቀምጥ ያላት ዴቭ ነበረ። ፍቅር ግን አሁን ላይ እስኪ በእናቴ በኩል ልሞክር በማለት እውነቱን ተስማና ምናልባትም መፍትሄ ታገኘው ብላ ለእናቷ ተናግራለች። ዴቭም እንግዲህ እንዳያችሁት ከለሊ ቤት አደይን ነይን እጅሽን ይዤ ፊት ለፊትሽ ነግራታለሁ በማለት ነበር እንግዲህ ወስኖና ቆርጦ እጇን ይዞ ሊሄድ የነበረው። ነገር ግን ሌሊታማ ስለነበረ አደይን ወደ ጓደኛዬ ጋር ነው የሚሄደው ሆስፒታል፣ ስለዚህ አንተ ሄደህ ለብቻ ሁሉንም ነገር መናገር ትችላለህ በማለት ነበር እንግዲህ ዴቭ ለብቻው እንዲሄድ እያዘዘችው። ዴቭም እንግዲህ ቤት ልክ እንደገባ ነበረ እንዳያችሁት ቪዲዮ ላይ። አሹም እንግዲህ በፍቅር ተይዞ ተጨንቆ ለሩታ እንዴት አድርጌ ለማፍቀሬን እንዴት ልንገራት ለሮማን እያለ ሩታን እያማከረ ነበረ። በዛ መሀል ነበር እንግዲህ በር ተንኳኩቶ ዴቭ እየመጣው። ዴቭም እትዬ የለችም ወይ ማለት ሲጠይቃት አለች ይላታል። እናም እኔ ዛሬ እኮ ተናገርኩልህ ዴቪት ነው ስትለኝ የጓደኛሽ ልጅ በፍቅር ይዞት ክንፍ እያለልሽ ነው ብዬ ነገርኳት ትለዋለች። የምርሽን ነው በማለት ነበረ የጠየቃት። አዎ ስትለው በቃ እንደውም እኔ ሁሉም ነገር ዛሬ እነግራታለሁ በማለት ነበር እንግዲህ ወደ ቤት የገባው። ሩታም እንግዲህ አሹን ጥላ ወደ ቤት ገባ ስትል እንዴ ወደ ስቴጅ ነው የኔን ጥለሽ በማለት ነበር እንግዲህ አሹም ጓደኛው ሩታ ሆናለች የተናገራት። ታዲያ አንተ በኋላ ይደርሳል አሁን እነሱ ማዳመጥ አለብኝ በማለት ነበር እንግዲህ ትታው የሄደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ አበረታቱኝ። ዛሬ እንግዲህ ሰራተኛዋ አደይ ክፍል 144 ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ስለምትከታተሉኝ እጅግ በጣም ነው የማመሰግነው። እንግዲህ መልካምነትና እንዲሁም ደግሞ ጥሩነት እጅግ በጣም ውበት ይሰጣልና ሩታ ላይ እየታየባት ያለው እንግዲህ ከቀን ቀን ውበቷ እየጨመረ ነው። ቆንጆ እየሆነች ነው። እንዲሁም ደግሞ በየቦታው በቃ እንዳማካሪ ተጥዳ ሰዎችን እየመከረች ትገኛለች። በአንድ ወገን
አሹን እንግዲህ አይዞህ በርታ እንዲበላት እንደዛ አሳያት እያለች ስለ ብዙ ነገር ለሮማን እንዲያደርግላት በቃል መናገር ካቃተው በተግባር እንዲፈጽምላት እየነገረችው እያገዘችው ትገኛለች። ፍቅርም እንግዲህ መኝታ ቤት መዘጋቷ መጥፋቷ አሁን ላይ ብቸኝነት መሰማቷ ምናምን የሁላችንም የምናውቀው ነው። ለዛ ደግሞ እናቷ ያው ትንሽ ተጨንቃ ነበረ። ከቤትም እንዳትወጣ እያያችሁ እያለ ትገኛለች። በዚህም እንግዲህ የፍቅርንም እናት አይዞሽ ማሚዬ እኔ ፍቅርን አወራታለሁ በቃ አሁን ተያትና ለብቻዋ ሆና ትንሽ ነገር ታወራ እኔም ላወራት ፈልጌ ነበረ ግን ብቻዋ መሆን ትፈልጋለች። ስለዚህ እስኪ የምትፈልገውን ነገር እናሳካላት በቃ ዝም እንበላትና ትንሽ እስኪ ታስብ እያለች ትገኛለች። ዴቭ እንግዲህ ብዙ ጊዜ ቤት አለመገኘቱ ያሳሰባት የፍቅር እናት ግን ሰሞኑን የት እየሄደ ነው ቤት እኮ ብዙ ጊዜ አይታይም በማለት ሩታን ጠይቃት ነበረ። ሩታም አይ ያው አዴጋ ይሆናል በማለት ነበረ የመለሰችው። አዴጋ ምን ያደርጋል አዲስ ነገር አለ እንደምታውቂው ነገር አለ በማለት ጠይቃት ነበረ። አይ የማውቀው ነገር የለም ግን ያው መንገድ ላይ ብዙ ጊዜ አብረው ስለማያቸው ነው በማለት ነበረ የተናገረችው። የፍቅርም እናት እንግዲህ እዚህ ጋር ጣበቅ አድርጋ ጠይቃት ነበረ። እሷ ግን አረን ምንም ማውቀው ነገር የለም በማለት ነው እንግዲህ የመለሰችላት። አዴም እኮ ከዚህ ቤት ጠፋች ስራ ገብታ ይሆን እንዴ በማለት ነበረ የፍቅር እናት ወደዋን ቀጥላ የጠየቀቻት። አይ ስራ የገባች አይመስለኝም ግን በቅርቡ የሆነ አዲስ ነገር የምንሰማ ይመስለኛል በማለት ነበር እንግዲህ የነገረቻት። ማለት ምን አዲስ ነገር በቃ እኔ አላቅም ዝም ብለን ብንጠብቅ አይሻልም በማለት ሩታ ትናገራለች። የፍቅርም እናት እንግዲህ እሺ እንጠብቃለን ምናልባት አደይ እኔ እኮ መልካም ነገር ቢገጥማት ደስ ይለኛል። እሷ እኮ የቤት እመቤት የምትወልጅ ነበረች፣ ቆንጆ ናት፣ ጸባይ ያላት እንዲሁም ባለሙያ ናት፣ የስራ ሰው ናት በማለት እንግዲህ ስለ አደይ እጅግ ደስ የሚሉ ቃላቶችን ካፋ እያወጣች እየተናገረች ትገኛለች። ይህንን ስትሰማ እንግዲህ ሩታም እጅግ ነበረ ደስ ያላት። ስለ አደይ እንደዚህ ስትናገሪ ሲሰማሽ እጅግ በጣም ደስ ያለኝ ለዚህ እኮ ነው የምወድሽ በማለትም እንግዲህ እቅፍ አድርጋ ስማት ነበረ። ስላንቺ አላወራሁ ስለ አደይ ሲወራ እንደዚህ የተደሰትሽ ስላንቺ ቢወራማ ምን ልትሆኚ ነው? ግን ደግሞ ስላንቺ እንዲወራልሽ እንደሷ ጎበዝና ጠንካራ ሰራተኛ መሆን አለብሽ በማለት መልክማ አድሎሻል በማለት ነበር እንግዲህ እየነገረቻት። እውነት ነው። አሁን ላይ ደግሞ በቃ በመልካምነቷ ስትቀጥል እጅግ እያማረች ነው የመጣባት። ከስተቷ የማትማረው ቤዛ ናት። ቤዛ ደግሞ እንግዲህ ወደ ፍቅር በመደወል አብረሽኝ ማትሰሪ ከሆነ አልለቅሽም እያለቻት እያስፈራራቻት ትገኛለች በስልክ እየደወለች። ፍቅር ግን ለዛ ነገር የምትስማማ አይመስልም ካለው አንጻር ማለት ነው። በዚህ ሰፈር አንሻሉትም እነ ዳይመንድ እንግዲህ ቤዛን ባገኟት ቁጥር እያስፈራሯት ይገኛሉ። እሷም ገና በፊት ለፊት ስታያቸው እነዚህን ማላይበት ወዴት ልሄድ እያለች እያማራረች ትገኛለች። የእሷም ክፋት እነሱን እንደዚህ ነው ምርር ያደረጋቸው። የት ልትሄጂ ነው? እዚህ ደግሞ ምን ትሰሪያለሽ? በማለት ነበር እንግዲህ ዛሬም ይዘው እያስፈራራት። እሷ ግን አይ በቃ ምንም አልሰራም በቃ ተውኝ እስቲ አታሰቃዩኝ እያለቻቸው ትገኛለች። እሷ ግን ለእነሱ ከምታስበው በላይ እነሱ ምንም አያደርጓትም። እንዳውም በሌላ በኩል ደግሞ ባቡሬና ለሊ ናቸው። ለሊ በድንገት እየወደቀች እየታመመች ትገኛለች። በዚህም እንግዲህ ባቡሬ እጅግ የተንከባከባት እና ንጹህ ፍቅርን እየሰጣት ይገኛል። ለሊም እንደዚሁ ብሎ ነበረ ተለሳልሶ ገብቶ ጉድ ያደረጋት። ምናልባት አሁን ላይ ደግሞ የኤላን ክፋት የኤላን ቁስለት ምናልባትም ባቡሬ ሊሸፍነው ወይንም ሊያድናት ሊጠግናት ሁሉን ነገር ሊያስረሳት እንደገና ህይወት እንደዲስ ሊያስጀምራት ይመስላል። ነገራቸው ወደ ፍቅር እያመራ ነው። ምክንያቱም ለሊ የኢዱ ወደ እሱ በመጣች ቁጥር እየቀናች ትገኛለች። አንቺ ምን አስቀናሽ ግን እንደዚህ እያላትም ነበረ። እሷም ደግሞ ካንተ ጋር መታየቷን አልወደድኩትም እያለች ትገኛለች። አንቺ ታዲያ ምን አሳስበሽ ቢላትም አይኔ ምንም ግን በቃ ጥሩ አይመስለኝም በማለት ነው የተናገረችው። አፍ አውጥታ አትናገር ነገር ችግር ሆኖባታል። እሱም እንግዲህ አፍ አውጥቶ እንደሚወዳት አልነገራትም። ምናልባትም አንድ ቀን ግን ወደ ፍቅር ተቀይሮ ደስ የሚል ህይወትን ይኖራሉ የሚል ተስፋ ነው እያለኝ። የዴቭና የአደይ ጉዳይ ደግሞ ዛሬ የመጨረሻው መቋጫ ይሆናል የሚል ተስፋ አለኝ። የፍቅር እናት ምን ልትል ትችላለች?
አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።